ልጆች ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ያው ዛሬ ቆንጅዬ 3 ሴት ልጆች ናቸው እንግዶቻችን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እናንተ ሳትሉንም ታዲያ እንኳን ደህና መጣችሁ ሲባል እንኳን ደህና መጣችሁ። ማን ነው የመጣው? እኛ ነን ወይስ እናንተ ናችሁ? በቃ እኛ መጣና እኮ ስለዚህ እኛ ነን የመጣነው። እኛ መጣና እናንተ ቀድማችሁ ነበረ አይደለም? ባለፈው ሳምንት አባይ ነበርን። ወደዚህ ስለመጣን አይደል? ለዛ ነው። እሺ ካልኪውሽ ስማቸው ግን አልነገሩንም። እስቲ እንተዋወቃችሁ። ስማችሁን ማን እንበል? የኔ ሀሴት ማን? ሀሴት ብርሃን። ስንተኛ ክፍል ነሽ? ኬ3። ስንት ዓመትሽ ነው? 6። በጣም ጥሩ። እሺ እንተዋወቅ። ሀብሰላት ስለሺ። እሺ ስንት ዓመትሽ ነው? 5። ስንተኛ ክፍል ነሽ? ኬጂ3። በጣም አሪፍ። አንቺስ ቆንጅትዬ? አና ወንደሰን። ስንት ዓመትሽ ነው? 7። ስንተኛ ክፍል ነሽ? 7። ስንተኛ ክፍል ነሽ? አንደኛ ክፍል ገብታ። እሺ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም አሪፍ። ዛሬ በጋስትሞል ቆንጆ ቆይታ ነበራችሁ። በደንብ ተጫውታችኋል። ደስ ብሏችኋል። ከማን ጋር ነው የመጣችሁት? ከአባቴ ጋር። ማን ነው አባትሽ? ብርሃን ማን? ብርሃን ገረሙ። አብሳላት ከማን ጋር ነው የመጣሽው? ከአባቴ ጋር። አባትሽ ማን ነው ስሙ? ስለሺ ማን? ስለሺ ዘገየ። እሺ ሀና ከማን ጋር ነው የመጣሽው? አባትሽ ማን ነው ስሙ? ወንደሰን ማን? ታደሰ። ሶስታችሁም ግን እንደዚህ እንደሆናችሁ ታውቃላችሁ? እንደዚህ ሆናችሁ የሆነ የምትበሉ ነገር ናችሁ አይደለ? ምን ይዛችሁልን መጣችሁ? በግዕዝ አባታችን ወይ? እሺ አብሳላትስ? እንቆቅልሽና ጭፈራ። እሺ ሀናስ? ግጥም። እሺ ስለዚህ ከሀሴት እንጀምራ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለዕለትነ መኒ ብሩታኪ ደብሮ ፍሬ ከስኪ። አለቀ። ጎበዝ። እሺ እንቆቅልሽ። ምን አቀልሽ? አንገቱ ሲዞር የሚያለቅስ። እሺ ዳኒ ነው? ልመልስ እኔ። ዳኒ ነው አይደለ? አዎ ብላኛለች። እኔ ነኝ። አዙሪ ልሞክረው እንዴ? በዞር አለቅሳለሁ አይደል? እና ላዙሪና ላስለቅስ እና ግድ የለም እንዳላለቅስ አልዞርም። ግን እሺ ለአሁን እኔ ዳኒ ነው ብዬ መልሻለሁ። አብሳላት አዎ ብላኛች። መልሱ ግን ምንድን ነው? እዚህ ጋር ግን እጇን አውጥታ ነበር ሀና። መልሱ ቧንቧ። ሀኒ ግን ልትመልስ የነበረው መልስ ቧንቧ ነበር። ግን ታዲያ እኔ ግን ቧንቧ መስላለሁ ልጆች? አብሳላት ይመስላል አይደል? አልመስልም። ታዲያ እሱ ዳኒ ነው ለምን አልሻት? ሉላ ግን ልክ ናት። ዳኒ ነው ማለቷ? አዎ። እሺ ወደ ጭፈራው እናልፋለን። ጭፈራውን ደግሞ ሙዚቃውን እንስማ።
ፐርፌክት ጋለሽ አንደኛ ሀኒ እስቲ ግጥም ስማ። እናትና ታልኳት ስሟን አሳንሺ 9 በሙሉ ስጋዋን ለብሼ እናት ስትቆጣ ክፉ ትመስላለች ደግሞ ስትቀየር ትንሰፈሰባለች። ሀኒ የማን ግጥም ነው? የራሴ ያንቺ የጻፍሽው ራስሽ ነሽ? ዋው በሚቀጥለው ደግሞ ስለኔ ጻፊ። እሺ አይ ስለኔ እኮ ጽፋለች። ጽፈሽ የለ ስለኔ ምን የሚለው ንገሪ። ላሉ ስምሽን አሳንሷት አላለች። እሺ ለማንኛውም ጥሩ ቆይታ ነበረን። በጣም ጎበዝ ልጆች ናችሁ። አሁን ደግሞ በተራ ከአባቶቻችሁ ጋር አይደል የመጣችሁ ሶስታችሁ? ብንጋብዛችሁ ምን ይመስላችኋል? እንጥራቸው አይደል? ምን ይመስላችሁ? ደስ አይላችሁ? ይለናል። ደስ ይላል። አባቶች ደህና መጣችሁ። ልጆቻችሁን በሰላም አገኛችኋቸው? ከኛ ጋር ውለው ነው የመጡትና ገና አሁን የተገናኛችሁት። እንዴት አገኛችኋቸው? ደስ ይላል። ጥሩ ነው ያሉት? እሺ ስለዚህ ልጆቹን ውጭ እንሸኝና ትንሽ ይጫወታሉ። ከእናንተ ጋር ቆይታ እናደርጋለን። ልጆች ቻው ልጆቼ። ቻው ወላጆች፣ እንኳን ደህና መጣችሁ። ዛሬ ግን አልገረመም? አንድ ነገር እኔ ገረመኝ። ለምን ሶስቱም አባቶች ናቸው፣ ከዛ ደግሞ ሶስቱም ሴቶች ልጆቻቸውን ይዘው የመጡት። የሚገርም ነው። ሴት ልጅ ያው ለአባቷ ትቀርባለች ይባላል ብዙ ጊዜ አይደለ? ልጆቻችሁ ቤት ውስጥ ያላቸው ባህሪ ምን ይመስላል? እስቲ አጫውቱን። በቅድሚያ ግን ስማቸውን ጠቅሰው ነበር ልጆቻችሁና ልክ ናቸው? ልክ በትክክል ነው ያስተዋወቁን። ስለዚህ እንቀጥል። በጣም ጥሩ። ስለዚህ ልጆቻችሁ ቤት ውስጥ ያላቸው ባህሪ ምን ይመስላል? እስቲ ንገሩን። የኔ አሴት ነች፣ ተጫዋች ነች። ከዛ በኋላ ከመስጠት ደስ ይላል። ትሰጣለች፣ ተጫዋች ነች። ኦኬ ምን ትሰጣለች? ሳንቲም ምናምን ቤተክርስቲያን ምናምን ስትሄድ ሳንቲም ምናምን ትላለች፣ ትሰጣለች። ከየት ታመጣለች? ያ ከኔ ነው እንትን የምትለው ትጠይቃለች አንተ። ኦኬ በጣም ጥሩ። እሺ የኔው አብሳላት ነች። ቤተክርስቲያን መሄድ በጣም ነው የምትወደው። ውሩድ አብረን እንሄዳለን እና ቤተክርስቲያን ሄዳ እዛ ሁሉም በመጫወት ምናምን ውስጥ መግባት ትወዳለች። ሻማ ምናምን ገዝተን አብረን ነው የምናስገባው። ገዝታ ትሰጣለች። ያው ተጫዋች ናት። ቤት ላይ ያላት በቃ ከትምህርት ቤት መልስ መጫወት በጣም ነው የምትወደው። በተለይ ከኔ ጋር ከሆነች በጣም ደስተኛ ነች። በጣም ደስ ይላል። እሺ ያናስ? እሺ እኔ ሀና እንደሰናት ልጄ በባህሪዋ በጣም ቆንጆ ባህሪ ነው ያላት። ግን ያው ትንሽ ኩርፊያ ያለችባት ወዲያው ትመለሳለች። ግን ያው ወዲያው ነው የምታቆርፈው፣ ወዲያው ትመለሳለች። ከኔ ጋር ያላት ቀረቤታ በጣም የተለየ ነው። ይሄ ነው። በጣም አሪፍ። በጣም አሪፍ። ልጆቻችሁ እንግዲህ ዛሬ ከኛ ጋር ቆይታ አድርገው ነበረ። ጥሩ ቀን ነበራቸው፣ ያው ቅድም እንደሰማችኋቸው እና በጨዋታ መሀል ግን አንዳንድ ነገሮችን እንፈትናቸዋለን ልጆቻችሁን እና የመጀመሪያው ፈተና ጨዋታችን የፈተነቻቸው ምንድነው? ግሬፕ ፍሩት ማለት ብርቱካን የሚመስለው ፍሩት አለ አይደለ? እሱን ፍሩት ልጆቻችሁን ታስቀምሳቸውና ምንድነው ትላቸዋለች። ልጆቻችሁ ምን ይላሉ? ሀና ምን ትላለች? እኔ ምናልባት ብርቱካን ነው ትላለች። እሺ አብሳላትስ? ብርቱካን ቁምጥጥም ብሏት ብርቱካን አመጣላት። በቁመጣ ብላ የሚጣፍጥ ኮንት ላይ የሚቆመጥ ከሆነ አልበላም ትተዋለች። ግን ብርቱካን ነው የምትለው መልሱ። እሺ ሀሴትስ? ቁምጥጥ ካለ ሎሚ ነው የምትለው። ሎሚ ነው የምትለው። እሺ ልጆቻችሁ ምን እንደሚሉ እንያ። ቅመሹን ከሰፍ ትነግሪኛለሽ። ይጥማል። ምንድን ነው ስሙ? ብርቱካን። ሀና ይሉኝታ ይዟት ነው መሰለኝ ይጥማል ያለችው። ግሬፕፍሩት ይቆመጥጣል። ግን አንዳንድ ልጆች ደግሞ ይጣፍጣቸውን አላ ግን ለነገሩ የሚቆመጥጥ ነገርም ይወዳሉ ልጆች። ብርቱካን ነው ብላለች። እሺ ሀሴት ነው አሁን የምናየው። ይጣፍጣል። እስኪ በደንብ ቅመሽ። ይጣፍጣል። ምንድነው ስሙ? ምንድነው? ብርቱካን።
ሎሚን ያለችው እሷ ብርቱካን ብላለች። እሺ የአብሳላት ነው የቀረ። የአብሳላትን ደግሞ እናያለን። ምንድን ነው ስሙ? ብርቱካን ብርቱካን ብርቱካን። አልተሳሳታችሁም። ብርቱካን ነው ያሉት ሶስቱም። ሎሚ ብቻ ነው ያልተገኘው። በሁለተኛ ደረጃ ደግሞ አጫዋቻችን የዝሆን ስዕል ታሳያቸውና ኩምቢውን ይሄ ምንድን ነው ብላ ትጠይቃቸዋለች። ኩምቢ ነው ይላሉ ወይስ ልጆች ምን ይላሉ? አላውቀውም ትላለች። በጣም ጥሩ። አፍ ነው የምትለው። አፍ ነው የምትለው። አፍ ነው የምትለው። አዎ ኩምቢውን አፍ ትላለች እንደሆነ ታውቀዋለች። አዎ አፍ ትላለች። እሺ ሀናስ ምን ትላለች? ዝሆን ነው የምትለው። ዝሆን ነው የምትለው። ዝሆን ትላለች። በጣም ጥሩ። ምንድን ነው? ዝሆን ዝሆን ዝሆን። ይሄኛው ነገርስ ምንድን ነው? ውሃ የሚጠጣበት ውሃ የሚጠጣበት ውሃ የሚጠጣበት። ውሃ መጠጣት። እሺ ያና እንመልከት። ምንድን ነው? ምንድን ነው? ዝሆን ዝሆን። ኦኬ ይሄስ ምንድን ነው? ይሄ ምኑ ነው? ይሄ አላውቀውም። ይሄን አታውቂውም እንደሆነ? ሀና ደግሞ አላውቀውም ያለች። እንደምን ነበር ያልከኝ? ዝሆን ዝሆን ትላለች። ስለዚህ ልጆቻችሁ ምን ይላሉ ነው ፕሮግራሙ። እንግዲህ ሀና አላውቀውም ብላለች። የቀረው የሀሴት ነው አይደለ? አይሹ ምንድን ነው ይሄ? ዝሆን ዝሆን ዝሆን። ጎበዝ ልጅ። ይሄስ ምንድን ነው? ይሄኛው ኩፍኝ ኩፍኝ ምን? ኩፍኝ ኩንፍኝ። እንደዛ ነው የሚባለው። ቀርባ ነበረ ግን ኩፍኝ አለችው እንጂ ሀሳቡ ነበራት። ምን ነበር አንተ የመለስከው? ዝሆን ማለት ትችላለሽ ያልክ። አይ አላውቀውም ነው ያልክ። አንተ አታውቀውም አልክ እንጂ እሷ ኩፍኝ ብላለች። ቀርባለች ሁሉ ለኩምቢ። ቃሉን የጠፋባት እንጂ ሀሳቡ ገብቷታል። በኩ መጀመሩን አውቃለች። እሺ ልጆቻችሁ ጣፋጭ ነገር ይወዳሉ? ትወዳለች። ምን ትወዳለች? ጣፋጭ አይስክሬም። እሺ አብሳላትስ ምን ትወዳለች? ኬክ፣ የኩባያው ኬክ። የኩባያው ኬክ የትኛው? ቴራሚሱ ጣፋጭ ያለው። አይስክሬም ቀዝቃዛ አይስክሬም። እሺ ኬክ። ሀሴትም ኬክ ምን አይነት ኬክ ትወዳለች? የኩባያው እንትን በኩባያ ሆነ የምትከድናለች እሷ ነው ሰላት ነው። በኩባያ ሆነ ተከድና የራሴ ራሱን አለች። ደግሞ አሁን የመጣ ነገር ይኖር ነው። እሱን አሁን ቤተክርስቲያን ከሄድን እሱን ሳታስገዛ አትገባም። ስትገቡ ከቤተክርስቲያን መልስ ሁሌም። እሺ ሶስተኛው ምንድን ነው? አጫዋቻችን ለልጆቻችሁ አፕል ወይ ፖም አወቃችሁት? አፕል ወይ ፖም እና ቸኮሌት አስቀምጣ ከሁለቱ የቱን ትመርጣላችሁ አለቻቸው። ልጆቻችሁ የቱን ይላሉ? ስለዚህ ቸኮሌቱን ይመርጣሉ ወይስ አፕሉን ይመርጣሉ? እኔ አፕሉን ትመርጣለች። አፕሉን? በጣም ጥሩ። አፕሉን የምትመርጠው? አፕሉን የምትመርጠው? አፕሉን። ፍሩት ላይ አሪፍ ናቸው ማለት ነው። አፕል። አይስክሪም የት ገባ ታዲያ? ቸኮሌት አይደለም ጣፋጩ? እሺ ወደ ልጆቹ እናይተን እንመለሳለን። እሺ አብሳላት እንመልከት። አሁን አንቺ ማለት ነው ከአፕል እና ከቸኮሌት ምረጪ ብትባይ የቱን ትመርጫለሽ? አፕል። ጎበዝ ልጅ። አፕል። እሺ ከሁለቱ አንዱን ምረጪ ብትባይ የቱን ትመርጫለሽ? አፕል ነው ወይስ ቸኮሌት? አፕሉን። ጎበዝ ልጅ። አሪፍ። እሺ ያና ቀርተናል። አሁን አንቺ ማለት ነው ከአፕል እና ከቸኮሌት ምረጪ ብትባይ
የቱን ትመርጫለሽ? ቸኮሌት። ቸኮሌት ለጥቂት ነው የተሸወድከው። ጣፋጭ ነገር ለምን? ጥያቄዎቻችንን ጨረስን። ስለዚህ ልጆቹንና መልሱን ይዘን ብንመለስ ምን ይመስላችኋል? እሺ እንመለሳለን። እንደዚች እሺ፣ ሽልማቱንና ልጆቹን ይዘን የተመለስ ነው። ልጆች አቤት። ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኞች። ስንት ያረቀስ አላችሁብኝ? ስንተኛ ናቸው? አንደኛ። እዚህ ጋር ደግሞ ምን አለ? ፐዝል ነው፣ ብሎክስ። ይሄንን ቁጥር አለው፣ ፊደል አለው፣ ማካፈል ማባዛት አለው። በጣም ብዙ ነገር የምትማሩበት አለ፣ የሚገጣጠም መጫወቻ። ስለዚህ ይሄ ለማን ነው? ለዳኒ። እኔ አሸነፍኩኝ። ይሄ ለማን ነው? አሸነፍኩ። ልስጠው ወይስ ይቅርበት? በእናንተ ፍቃድ ነው። ልስጠው? እስጩ ብለዋል። ይኸው። እሺ፣ ሌላም እንደሱ አይነት ሽልማት እዚህ ጋር ለማን ነው ያለው? ለማንና ለማን ነው የምንሰጠው? እኔ ለራሴ ልወስደው አይደለም። ምን ሸልማቸው? ማንና ማንን ነው? ሀናና ሀሴት። ሀሴት ከዛ ደግሞ የዛሬ አሸናፊያችን ማን ናት? አብሳላት። አብሳላት። ለአብሳላት ደግሞ እዚህ ጋር ቢድስ ወይ ደግሞ ጨሌ ጸጉራችንን ቁጥጥራው እንዳደረገችው ይሄ በትልቁ ነው አይደለ? እዚህ ጋር በትንንሹ ከፈለግሽ የእጅ ጌጥ መስራት ብትፈልጊ፣ ከፈለግሽ የአንገት ጌጥ፣ ከፈለግሽ የጆሮ ጌጥ፣ ከፈለግሽ የጸጉር ጌጥ መስራት ብትፈልጊ በጣም ብዙ እንደዚህ አይነት ጌጦች አይሻቸው እዚህ ጋር እንዳሉት የእጅ ጌጥ መስራት ብትፈልጊ እነዚህ ጨሌዎች አሉ። ስለዚህ አብሳላት ከዚህ ጨሌና እየሰማሽ ነው? ከዚህ ጨሌና ኩሪፍቱ ሄደሽ አንድ ቀን ተዝናንተሽ ከመመለስ የቱን ትመርጫለሽ? ኩሪፍቱ ወተር ፓርክ ሄደሽ ተዝናንተሽ አንድ ቀን ውለሽ ከመመለስ እና ከነዚህ የጨሌ ስጦታ የቱን ትመርጫለሽ አብሳላት? ከጨሌ ይሄንን ከጨሌ ብላለች። ለማለት የያዙትን ይዞ ብላለች፣ ይዛለች። ስለዚህ እንዴት ነበረ? እንዴት አገኛችሁት? ቆንጆ ነው። አሪፍ ነው። እንደጠበቃችሁት ነው? የኔ ነው። አሪፍ። እሺ፣ በጣም ደስ ይላል። እኔ እንደዚህ ራሱ ትሆናለች ብዬ አላስበውም። ከጠበቁት በላይ ነው ያገኘኋት። በጣም ደስተኛ ነኝ። ማሸነፉ ሳይሆን እሷ እዚህ ጋር ተዝናንታ አይምሯን ጥሩ ነገር ላይ ብላ መግባት ነው በጣም ነው የፈለጉት። በጣም ደስ ብሎኛል። እሺ፣ በጣም ደስ ብሎኛል። ያው እንግዲህ እግዚአብሔር ደግሞ ከዚህ የበለጠ ሆነው ደግሞ እንዲቀርቡ ነው ምኞታችን። በጣም ደስ ይላል። እናንተንም ደግሞ ያኖርልን። የቤስን እናመሰግናለን። እኛም እንግዳችን ስለነበራችሁ እጅግ አድርገን እናመሰግናችኋለን። እንግዲህ ልንሰነባበት ነው። ልጆች አቤት። ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበረ። ቻው። በጣም ጎበዞች።